keessatti illee ni mul'ata. Duwwummaa keessatti ni mul'ata. Iyyoob gaafa qabeenyi isaa jalaa badu, gaafa ijoolleen isaa jalaa du'u, gaafa xeenan isaa, fayyummaan isaa hundi saganu akkas jedhe waan sin ajaa'ibu. Namni kamiyyuu jechuu hin dandeenye. Waaqayyoon kenne, Waaqayyoon fudhate. Hundi keessan jedhaa keessa keessanitti. Waaqayyoon kennee jedha, Waaqayyoon immoo fudhatee jedha. Kennee fudhatee bichaa osoo hin taane maqaan Waaqayyoo kan galatoome haa ta'u jedhe qulqulluu Iyyoob. እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን ያለ ኢዮብ ምዕራፍ 1 ቁጥር 21 ምዕራፍ 1 ቁጥር 21 ላይ መጽሐፈ ኢዮብ ቀና ተኮለኮፍ ሰድግደሚ ተቆረት ኢሳከኔ ሰፉደተ ዋቀዮን ከኔ ዋቀዮን ፉደቴ መቃንሳ ከን ኡልፋቴ ሃተኡ መቃንሳ ከን ከበጀሚ ሃተኡ ጀደ ክርስቲያን አብዛኛ ሰው እግዚአብሔርን የሚያመሰግነው ስሰጠው ብቻ ነው አይደል እንዴ? ዛሬ እንግዲህ ወንጌል መስታወት ነው ይላሉ አባቶቻችን። ወንጌል ዳዊት ይዳጅር ዳዊትን ዮንካን ፉሌ ከሰት ከንጦፍ ላሉዳ ሀራ ሴናዮብ ከሰት አከዳዊት ይሰን ከሰት ኦፍ ላላ ጀቹዳ ከፉሌ ሰኖፍ ከሰት ኦፍ አርጊና ጀቹዳ ማልፈካና ላተኑቲ ሴናዮብ ከሰት ኑቲዮ ማልፈካና ላተጅኒ ጉያቲ ከሰት ኦፍ ላሉዳ ጀቹዳ እግዚአብሔር ይርዳን። አይነ ልቦናችን ያብራልን። ምን ሰማ በልቦናችን ይጻፍልን። በሐሳብ የተበተናችሁ ተመለሱ። አሁን በኋላ ህይወታችሁ ከኢዮብ ጋር ያመዛዘናችሁ ምን መስላለሁ ማለት ይኖርብናል። ማለም ፈካዳ ጀቹ ቀምና ክርስቲያኖታ ኢዮብ እንና ከነን ነራፍረቴ መቃንሳ አሩፋቱ ከንገለቶም ያታው ጀደ አኒፊስን ገሩ ሐረማል ጀነላታ ነሞኒ ባየን ኬኛ ጋፋ ዋቀየኑ ከነ ብቻ እትገመና ከኒሳ ገለቴ ፈኑ ጋፋ አርገን ቆፋ እልል ከንጀኑ ጋፋ አርገን ቆፋ እውነተኛ አማኝ ግን ስነሳውም ያመሰግናል። ክርስቲያንን ዱጋንገሩ ክርስቲያንን ጋርን ገሩ ክርስቲያንን ዱጋደን ዋቀሳዱ ከወገሩ ጋፋ አርካዳቢስ መቃሳትን ገለቴ ፈቻ ጅራተ ኢዮብ ያስተማረን ፈጣሪ ማምለክ ያለብን ስለሚሰጠን ስጦታ ብቻ ሳይሆን እርሱ አምላክ ስለሆነ ብቻ መሆኑን ነው። ክርስቲያኖች ማምለክ አለብን፣ ማመስገን አለብን። ልንዘምርበት የሚገባው ሀብት ስለሰጠን አይደለም፣ በልጆች ጸጋ ስለባረከን ብቻ አይደለም፣ ጤና ስለሰጠን ብቻ አይደለም። አምላክ ስለሆነ ብቻ መመስገን አለበት። አምላክ ዋቀዮ ከንገለቴ ፈኑ ዋን ቀበኘኑፍ ከኔፍ ቆፋሚት ዋን እጆለዳን ኑ ኤቢሴ ዋን ዳይማ አላን ኑ ኤቢሴ ቆፋፍ ሚቲ ዋቀዮ ዋን ተኤፍ ገለቴ ፈቱን ከኛ ድርቅ እንዳንድ ሰዎች ምን ሰጥቶኝ ነው ማመሰግነው የሚሉ አሉ። ለነሱም ልቦናን ይመልስላቸው። እንደዚህ አይነት ሰዎች ልቦና ስለተወሰደባቸው ነው። እርሱ አምላክ ስለሆነ ብቻ መሆን አለበት። ክርስቲያኖች ጨለማ በኋላ ብርሃን አለ። ዱከነ ቦደ ይፍትን ይጅራ እመኑ። ይቻልም ከጨለማ በኋላ ብርሃንን ይመጣል። 12 ሰዓት ከጨለማ 12 ሰዓት ብርሃን ይሆናል። 3 ወር ክረምት ከሆነ 3 ወር በጋ ይሆናል። ሁሉም በየፈረቃ ይፈራረቃል። ድነትም እንዲህ ነው፣ ራብም እንዲህ ነው፣ መጠማትም እንዲህ ነው። ሁሉም በየፈረቃ የሚፈራረቁበት ዓለም ናት። ክርስቲያኖች ዱከነ ቦደ ይፍትን ይጅራ ወርን ሰዓት ያማከናስ ንትዱከናይ ከራውንዳንዩ ከነፍተስ እንዘላዶከት ከነቦዳን ያብዲን ቀቡ ዘተኒ ወርን አብዲን ኩተተን
gaa'ila keessan irratti, ijoollee keessan irratti, dalagaa keessan irratti, fayyummaa keessan irratti warreen abdii kutattan sagaleen Waaqayyoo dukkana booda ifti jira nuun jechaati jira. Inni fasaatiin nuuf haa dhufu። የኢዮብ ታሪክ የሚያበቃ በለቅሶ ሳይሆን በሳቅ ነው የሚመናን። ሴናን ኢዮብ በወቻ ነው ሶንታኔ ኮልፋን ጥሙረሜ። አባቶች ሲመርቁ ልጄ መጨረሻን ያሳምር ይላሉ። መጨረሻ ካማረላቸው ሰዎች መሃል አንዱ ኢዮብ ነው። እግዚአብሔር ከወደደ መጨረሻን ያሳምርልሽ፣ እግዚአብሔር ከወደደ መጨረሻን ያሳምርልህ። አዎ ዋና መጨረሻ ነውና ጅሬኝን ዱጋ ዮዱምኒ ኬሲ ሚነጌ ቆፋ ማልገቲ ቀባከ ይሁዳ ጋሰዲ ፊጀ ሰዲ ሚለ ጎፍታ ጀለታኒ በረተኒ ሰዓቲ ዱማት ረቲ ቡልቶ ሴጠና ይውታ ማልገቲ ቀባ ሙሪሳኒ ጉቱ ብቅስና ወጀቻ ቱረኒ አካ አሪዮስ ዱመረቲ ዋቀሳኒን ካደኒ ቡልቶ ሴጠና ይውታ ማልገቲ ቀባ ከቲንቀ ዮንስ ጃለት ያከፊያታዩ ዘማን ጅሬኛ በዳ ጅራቻ ከንቱሬን ሸፍታ ጀረመሱ ሳቁለ ተቆረቲ እንደ ዱርሴ ገነት ያከገሉ ጨራሰን እርገቴ አቦን ባየን ጎዳን ሰፊ መከራ ቦዳ ዶምኒሳኒ ሚዳጌ ፊዝራ ለመገኘ ነው ፋሚ ደግሱ መጨረሻም ያሳምር እግዚአብሔር መጨረሻን ያሳምርላቸው። መጽሐፍ ቅዱስ እንደሚነግረን እግዚአብሔር የኢዮብን ምርኮ መለሰ፣ ቀድሞ ከነበረው እጥፍ አድርጎ ባረከው። ኢዮብ በትዕግስቱ ሰይጣንን አሳፈረው፣ ሰማያዊ አክሊልም ተቀዳጀ ይለናል። ክርስቲያኖት ዋቀዩን ቀበኘ ኢዮብ ሰጀራ ሁረተመሰኑ እንደኒ ደብሴፊ ቀበኘ ዱረ ቀቡራይ ጥፊ ጎዴፊ ደቻ ረንደቻ ሰከኔፊ ኒኤቢሴ ኢዮብ ኦብሳን ዲነሳ ሰይጣናን ኒ ሰልፊሴ ከበጀ ሰሚ ጉባ አክሊሊ ጎንፎ ጅሬኛ ኒያርገቲ ኑንጀዳ ከነ ሁንደ ኦብሰቱ ቀበማቲ ዋቀዩ ማልቶ አኮ ኦብሳ ጅረ ለፈከነር ማልቶ አከዲፈቹ ጅረ ለፈከነር ኒኦብሳኒ ሰኤገቲ ጅሬኝሳ ቦሩ ይፈታ። ክርስቲያኖች ዛሬ ያለብን መከራ የህይወት የመጨረሻ ምዕራፍ አይደለም። ያማቲ ዋቀዮ ጅሬኝ ኬኛ ከሰት ረኮለን ሀረሙለተን ኩን ወከና ይሰዱማቲ ምትኩኒ ህይወት ይቀጥላል። ይሄ አንደኛ ምዕራፍ ሊሆን ይችላል፣ ሁለተኛ ምዕራፍ ይጠብቀናል። ኩኒ ወቀና ተቆታው ደንዳ ወቀና ለመፋን ነው ይገታ ወቀና ሰደፋን ይጅራ ወቀና አርፈፋን ይጅራ። እግዚአብሔር ታሪካችን ያልቀየረ ብዙ ቅዱሳን ቢኖር የኢዮብ ታሪክ ግን ታጋሽ መጨረሻው ያምራል የሚል ትልቅ ተስፋ ይሰጠናል ማለት ነው። ክርስቲያኖች ቁልቁሎኒ ባየን ለፈከነረቲ ሴናንሳን ዮሶ እንጅጅረሚን ከለፈከነራ ቦቀተን ይጅሩ ይቅርታ ፈከኛ ፈነከ ወሬ ገምቶታ ጀቹ እንደ ሰማይታት አይነት ያሉት ቅዱሳን ይቺ ምድር በመከራ ነው የጨረሱት። ይቺ ምድር በሰይፍ ነው የጨረሱት። እነሱም ክብራቸው በሰማይ ትልቅ ነው። ክርስቲያኖች የታጋሹ መጨረሻ ያምራል የሚል ትልቅ ተስፋ የሚሰጥ ግን የኢዮብ ታሪክ ነው። ይሄ ተስፋ ምድራዊ ብቻ አይደለም። የኢዮብ ታሪክ በምድር ቢፈጸምም ታሪኩ ግን ማብቂያው በሰማይ ነው።
በምድር ታገሰ እንዲህ በእጥፉ ይደረብለታል ስል ነው እግዚአብሔር ጻድቁ ኢዮብን በምድር ያነሳ። እኛም ደግሞ በምድር ብቻ ሳይሆን በምድር ያለችውን መከራን ታግሰን በሰማይ ጥፍ ድርብ የሆነውን ጸጋ እንድንቀበል የዚህ አባት ሕይወት ያስተምረናል። ክርስቲያኖች በመሆኑ ኢዮብ ላይ የደረሰ ፈተናዎች ምንድናቸው? በሰይጣን በኩል የመጣበት ፈተና ምንድነው? በሚስቱ በኩል የመጣስ ፈተና ምንድነው? በጓደኞቹ በኩል የመጣስ ፈተናስ ምን ይሁን? ክርስቲያኖት ሴና ኢዮብ keessatti qormaanni isa mudate maalidha? Qormaanni kun eenyurraa dhiyaateef? Iyyoob qaamota sadiin qorame. Diina ilma namaa kan ta'e Daabiloosiin qorameera. Qaama isaa kan taate haadha manaatiin qorameera. Hiriyoota isaa kan ta'an kan waliin nyaatan kan waliin dhugan gaafa barri nagaa gaafa ofirraa harkaatii qaban kan waliin gammadaa kan walii shubbisaa turan isaanillee qormaan irra ga'eera. ይገርማቸዋል። አንዳንድ ሰዎች ፈተና ከሩቅ አይመጣም ሲሉ እንሰማለን። ፈተና ኬት አይመጣም ከሩቅ አይመጣም ይላሉ። ቆርማን ይፈጎረን ንፉ በቀኛ ከሩቅ አይመጣም ሲሉ እናንተም ትሰማላችሁ አይደል እንዴ? አዎ። ኢዮብን የፈተኑት በዙሪያ ያሉት ወገኖች ናቸው። ኢዮብ ከንቆረን ነናዋሳ ወሪን ጅረን ህሪዮተ ሳትን haadha manaa isaatiin በገዛ አካሉ መፈተን አለ ለካ። የጻድቁ ኢዮብ ፈተናዎች እጅግ ከባድና በሁሉም አቅጣጫ በመንፈሳዊ በማህበራዊና በስጋዊ በስነ ልቦና የተሰነዘሩ ነበሩ። ክርስቲያኖች ምንም ፈተና ቢመጣብን በዚህ ምድር ላይ እንደ ኢዮብ የተፈተነ የለም። ኢዮብ በመንፈሳዊ በኩል ተፈትኗል። በማህበራዊ በኩል ተፈትኗል። በስጋዊና በስነ ልቦናዊ ጭምር ተፈትኗል። ኢዮብ ከራንትን እንቆረምን እንጅሩ ነሞኒ ቶኮ ቶኮ አመስነት ባየት ይጅሩ አሁንስ በዛ ስሉ እንሰማለን። አሁንም በዛብኝ ፈተና መልካም ነው እግዚአብሔር እንደሆነ እናውቃለን። ነገር ግን አሁንስ በዛ ይላሉ አንዳንድ ሰዎች። ኢዮብ ግን አላለም፣ በፍጹም አላለም። አሁንስ በዛ አላለም። እመሪ ባየቴ ረንጀነ ጀቹዳ ሀረሌ ዝሬኛ ኬኛ ኬሰት ከራ መንፈሳይትን ይቆረምና ለመነሳት አንፈን ገሮ ድመረት ቆርማተት ታኒ ደማ አረባዩ ሊንከኛ ልጅራ ነሞተን ጀጀቤሱራፍ ጀኔት ተስግኔ ዱኩቢ ሳኒ ትረቲ ቁስሊ ሳኒ ረቲ ዱኩቢ ብራ ደበሌፊ ከም ብራ ደምኑ ባዩ ሊንከኛ ዛሬ ሊያጽናኑ ሊያበረቱን ወደ ህይወታችን የሚመጡ በህይወታችን ላይ ቁስላችን ላይ ቁስል ጨምሮልን የሚሄዱ አሉ። አረጅረኝ ከኛ ከሰት ጋፈ ቆርማንን ሞደት ዋኖ ጀጀቤ ሰኖት ፈካተን ተስቀኒ ገሩሞ ቆርማታ ከኝረት መዳ ከኝረት ሶግደ ደበለይ ከንዴ በማየቱ ጅሩ ኒ የኢዮብ ጓደኞች ጀመራለን ያሉት በደለኛንን የሚል ክስን ያቀርቡለት አትየከማዳ ጅረኒን እግዚአብሔር ያለ ጥፋት መከራ አያመጣም፣ ስለዚህ አንተ በድብቅ የሰራ ኃጢአት አለ እያሉ ይከሱት ነበር። ዋቀዮም በዲቶ ኮበሌ ነመረጥ ደከም ሰፍዱ ኤከምሱን ከንስተዱፌ በዲደን ጭቡን ኦክሳዳን ጭቡን አትወጀተ ዋንጅሮፊ ጀደኒ
ቁስል ላይ ሌላ ክስ ጨመሩበት። ቢያንስ ምነው እስክድን ድረስ ቢጠብቁስ? ቢያንስ ከዳኔ በኋላ ቢመክሩስ? ቁስሉን የሚፈገፍግበት ጥፍር የሌለውን ኢዮብን አንተ ኃጢአተኛ ስለሆንክ ነው እንደዚህ የሆንክ ያሉት። የስነ ልቦና ህመም አነሱበት። ያልታመመ አእምሮ ነበረ፣ አእምሮ ደህና ነበረ ኢዮብ። የታመመው ስጋ ነው፣ የቆሰለው ስጋ ነው፣ ውጫዊ ክፍል ነው የተነካ። እነሱ ግን ጓደኞቹ ግን ያቆስሉት የውስጡን አካልን ነው። ክርስቲያናት ረኮ አከና ሀረከነ ሞተራን ገኙ ባይየን ገኘን ይጀር ባይየን ገኘን ይጀር። ታርቦ የሚቸገር ሰው የተራብከው ሰነፍ ስለሆንክ ነው ከማለት ይልቅ ዳቦም ገዝተን ብንሰጣ የተሻለ ነው። ነመቤለኢን አተ ሰነፊው አንታቴ ቤሎፍቴ ጁር ዳቦ ብኔ ከንዲኔፊ ኛቺሳት ላይ ቁርሱን ጋር ይደ ከመዝለፍ አይምሮ ስነ ልቦናን ከመጉዳት ከችግር ማውጣት የተሻለ ነው። ሁለተኛ የሞራል ውርቀት ነው ያመጡበት። በቆሰለ ላይ እንጨት እንደሚሰድ ኢዮብ በስጋው እየተሰቃየ እያለ እነሱ ግን በቃላት ይወጉት ነበር። ንጽህናቱን ሊቀበሉለት አልፈለጉም። ይሄ ለኢዮብ ከቁስሉ በላይ ልብ ሰባሪ ነበር ማለት ነው። ትናንትና ኢዮብ አንተ ጻድቅ ነህ፣ አንተ ቅዱስ ነህ፣ እንዳንተ አይነቱ እዚህ ምድር ላይ የለም ብሎ ከእጁ ሲበሉ ከእጁ ሲጠጡ የነበሩት ጓደኞች ዛሬ አንተ ኃጢአተኛ ነህ፣ በድብቅ የምትሰራው ኃጢአት አለ ብሎ ሰደቡ። ከሌሳት ቁልቁሉዳ ከነከኬ እንጅሩ አትኬሱማ ስመጣታ ከአብርሃሚ ጀቻኒ ቱረኒ ጋፋ ቆርማኒ ኩን ረገው ገሩ ጭቦነት ኦብሰረን ጀቻ ቱርተኒ ጅረደኒ አረሊ ጋፋ ነው ተርካ ቀምኑ መነከኛ ኛቻ ሀርከከኛ ኛቻ ሀርከከኛ ዱጋ ጋፋ ነው ተርካ ደምኑ ገሩ ዋን ባየ ከንጀረን ነሞንድ ባየና ነው አገኘች የሉም እንዴ አሉ። ወገን የምትወደዱ በእጃችሁ ላይ ገንዘብ እስካለ ድረስ ብቻ ነው። የወለደች እናታችን የምትወደን ሲኖረን ብቻ ነው። ይሄን አትርሳ፣ ይሄን አትርሺ። የገዛ ወንድም፣ የገዛ አባት፣ የገዛ እህት የምትወደው የምትወድሽ በእጅሽ ላይ ገንዘብ በሰውነትሽ ላይ ጤና ስኖር ብቻ ነው። ሰዎች ያ ነው የሚፈልጉት። እጃችሁ ባዶ ከሆነ ጤናችሁ የጎደለ እንደሆነ ማንም ዞር ብሎ ያያል። በጀርባችሁ ሆኖ ሌላ ነገርን ያወራሉ። በቁስላችሁ ላይ እሳትን ይቆሰቁሳሉ። በቁስላችሁ ላይ አመድ ይነሰነሳሉ። ይሄ በህይወት ውስጥ ያለው ታሪክ ነው። ሁኒ ሴና ጅሬኝ ቀብዱዳ የደረሰባችሁ ትኖራላችሁ። ያልደረሰባችሁ ደግሞ ገና የሚደርስባችሁ ነገር ይኖራል። የደረሰባችሁ ገና የሚደርስባችሁ በዚህ ፈተና ውስጥ ያላችሁ ሁላችሁ የኢዮብ ታሪክ ለኛ መጽናኛ ነው፣ እንጽናናበት ነው። እውነትን እምላችሁ ልብ ብላችሁ አዳመጡ። ሶስተኛ በጓደኞቹ በኩል የመጣበት ፈተና መገለል ነው። ማንም ሰው ከጎኑ እንደሌለና እግዚአብሔር እንደጣለ አድርጎ በመከራከራቸው ኢዮብ ብቸኝነት እንዲሰማው አድርጓል ማለት ነው። ክርስቲያኖች ገለልተኝነት ስሜትን ቆቡማ ነከተ ደጋሙ ታሲሳ ቀደኞ ደጎን ሳዴ ነው ሊገለን መዲሳ
akka homtu akka hin jirreetti nama namni hin jiru waaqa ammoo sababa cubbuutti waaqayyoon sirraa garagara jedhaniini akka kobummaan itti dhaga'amu waan baay'ee gochaa turan. በፈተና የወደቀ ሰው አይዞ ነው የሚባለው እንጂ ለምን አይባልም። የእውነት ነው የምላችሁ። አይዞ እግዚአብሔር አለ። አይዞ እሱ ይቅር ባይ ነው። ይቅር ይላል። ትድናለህ፣ ትፈወሳለህ፣ አልጋ ቁራኛ ያነሳል። በርታ ነው የሚባለው። የታመመ ሰው ልንጠይቅ ሆስፒታል ሄደን አይዞ እግዚአብሔር ይፈውሳል ከማለት ይልቅ ምን ሆነ ነው እንደዚህ የሆንከው ብለን እንጠይቃለን። በዚህ ባታደርገው እንደዚህ አትሆንም ነበር እንላለን። ነበረ ፈውስ አይሆንም፣ ነበረ ቁስልን ይቀሰቅሳል እንጂ አይዞ ትድናለህ ነው የሚባለው። አይዞ እግዚአብሔር አለ። አይዞ እናት ድንግል ማርያም አለችልህ። አይዞ ቅዱሳኖች አሉ። የታመመ የሚጠይቁ እነሱ ናቸው። የታመመ ጠይቁ የሚል እግዚአብሔር አንተን አይረሳም። ኢዮብን ያልረሳ አምላክ አንተንም አይረሳም ነው ማለት አለብን። እንጀቹ ከመናከስ ክርስቲያኖች ይህ ብቻ አይደለም። በአገልጋዮቹና በማህበረሰቡ በኩል የመጣበት ፈተና የውርደት ፈተናም ነበር። ኢዮብ ቀድሞ የተከበረ ንጉስ ዳኛ ነበረ። መከራ ሲመጣበት ግን ንቀት መጣ። ኢዮብ ንጉስ ቱር፣ ኢዮብ ዳኛ ቱር፣ ኢዮብ ሰጪ ቱር፣ ኢዮብ ነመ ከበጀማ ቱር። ጋፈ ቆርማን ኩነት ድፉ ገሩ ሁንዱምቱን ይጥፈታል። ክርስቲያኖች ጋፈ ቆርማን ድፉ ነሙን ይጥፈታል። ባየን ይጅሩ ናናዋ ጅሩትን ይጥፈታል። እነሱን ጋሩማ ዳፊ ቀድሞ ፊቱን አይቶ የሚንቀጠቀጡ ሰዎች አሁን ግን መጸየፍና መሳለቂያ ያደረጉት። ዱርሳ ወሬን ፎንዱረሳ ዳበተኒ ባዮሊን ከኑርጉፈመን ሐረገሩ ቁርማንድ ኩን ጋፈት ድፉ ኢዮብን ይጥፈተን ጩፈት ቱፈኒ ደርቡ ጀልቀበ። ኢዮብ ብዙ አገልጋዮች ነበሩ። አገልጋዮች ስጠራቸው እንኳን አይሰሙትም ነበር። በገዛ ቤቱ እንደንጋ ተቆጠረ። ኢዮብ መነሳኪስት አከኪሱም አትለካው ሰራተኞችን ነው ፊሳት ቀጠሪ ይነጀጀም አጠቃላይ ኢዮብ እነዚህ ሁሉ ፈተናዎች በሁለት መስመር ነው። ትዕግስትና ምስጋና። ምንና ምን ያልኳችሁ? ትዕግስትና ምስጋና። ከዚህ ውጭ ሌላ መድኃኒት አለ። የሄደ ጠንቋይ ቤት የለም። የሄደ ሆስፒታል የለም። የሄደ ቅጠል በጣሹ ጋር ኮከብ ቆጣሪ ጋር አይደለም። ኢዮብ የዳነ በሁለት ነገር ነው። ሁሉ ኢዮብ ከን ፈየው አለማን ይጆል ሆስፒታል እንደምን ከንደምኒ ኦብሳፊ ገለታን ከነውንደ ሞተች። ሰይጣን ሀብቱን ቢወስድ ኢዮብ እግዚአብሔር ሰጠ ያለ ምስቱ ሰድቦ ስደበናው ስትለው ኢዮብ እግዚአብሔርና መስግን አላ። ጓደኞች ኃጢአተኛ ነው ስሉት ኢዮብ ፈጣሪ ሕያውን እንደሆነ አውቃለሁ በማለት እምነቱን መሰከረ። ይሄ ነው እምነት። ለኢዮብ መድኃኒት የሆነ ይሄ ነው። ኢዮብ ይፍቆርቸ ከንተይ ይሰከናል። ኢዮብ ይፍቆርቸ ከንተይ ይሰከናል። ክርስቲያኖች ጻድቁ ኢዮብ ያን ሁሉ መራራና ተደራራቢ መከራ ያሸነፈበት መንገድ ለሰው ልጆች ሁሉ ትልቅ ትምህርት የሚሰጥ ነው። ኢዮብ በጉልበቱ ወይም በችሎታ ሳይሆን በመንፈሳዊ ጥንካሬውን በልዩ ስልቶች ነው ድል ያደረገ። ኦርማን ደርቡ ከንደንደኙ
beekumsaanii miti. Qormaata amantaarraan dhufan darbuu kan dandeenyu godaanii miti. ትልቁ ነገር ይሄ ነው። har'allee jireenya keessan keessatti qormaata mudate darbuu kan dandeessan beekumsaanii miti. Fira qabaachuudhaanii miti, aangoo qabaachuudhaanii miti. አንደኛ በምስጋና ነው ጠላት የሚሸነፈው። ኢዮብ በምስጋና የማጉረምረምን መንፈስ ሰበረ ይላል። ሰይጣን ኢዮብን ስመታው አምላኩን ይሳደባል ብሎ ነው ጠብቆ ነበር። ክርስቲያኖች ኦሊኒስ ገዲኒስ ቆርማኒ ኢልማን ማትድፉ ካዮን ሰይጣን ቆርማታ ፊዱፍ waaqayyoodhan hinammaarrarrammo hinammaarrarani kanaaf jechuudha. waan biraat miti. Bakka ይሄ የመጨረሻ ጥግ ነው ማለት በሰው ህይወት ፈተና የሚመጣ እግዚአብሔርን ያማረራል ወይስ አያማረርም? እግዚአብሔርን ታማረራለች ወይስ አታማረርም የሚል ነው ማለት ነው። በቃ ያለ ከዛው ጭ ሰይጣን ሀብቱን ፈልጎ ወይ ደግሞ ሌላ ነገር ፈልጎት አይደል? ካነ ካዩን ሰጭ ይሄ ካዩን ሰይጣን አሰከናቸው እና ኢዮብ ግን በተቃራኒ ምስጋናን መረጠ። መከራን ለማሸነፍና የመጀመሪያ መሳሪያ ምስጋና መሆኑን አሳየ ማለት ነው። ኢዮብ ምዕራፍ 1 ቁጥር 21 ላይ እንደቀደም እንዳየ ነው። ራቆትን ከእናቴ ማፀን ወጥቻለሁ፣ ራቆትንም ወደዛ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሆናል። ይሄን ጥቅስ ያዙ። ይሄን ቃል ሸምድዱ ክርስቲያኖች። እውነትን እምላችሁ ቦሩ ጅሬኛ ከሰን ከሰት ኩኒስ ሙዳቹሳ ዋን ኢኖሌድ ኩኒ ዋን ኑ ሙዳቹንሳ ኢኖሌድ ዋበን ጅሬኛ ከኖፍ ከሰ ቀበ ዋን ጤብት ራቆቴን ከእናቴ ማፀን ወጥቻለሁ አለ። ሁላኮተን ገራ ሃዳኮ ከሰቲን በሄጀ ሀብት ይዞ ይመጣል ወደ ምድር ለምን ቀበኝ ፍዴል ፈጅራ እንኳን ሌላ ሊቅርና ለእግራችን ጫማ ለጆሮአችን ጌጥ ለሰውነታችን መሸፈኛ ልብስ ይዞ ይመጣል። ከእናቱ ማፀን ሲመጣ ምንም የለም። ይሄ ነው ኢዮብ አለ። ራቆቴ ነው ከእናቴ ማፀን ወጥቻለሁ በለው። ምንም ቢባከንባችሁ፣ ምንም ሀብት ቢጠፋባችሁ የእውነትን እምላችሁ ዱዋ ኮተን ደለደ ጀራ ከነ ክርስቲያን ጋፍረት ዱዋ ሰደለት namni beekumsa wajjin dhalate jira injiru, namni uffata wajjin dhalate jira injiru, namni maallaqa wajjin dhalate jira injiru. ራቆታችን መወለዳችን አትርሱ። ራቆተንም ደግሞ አለ ወደዛ ምድር እመለሳለሁ አለ። ድዋ ኮንድ ፈ ድዋ ኮስን እንደ ይበጅ ሀብት ይዞ የሚሞት ሰው አለ ወይ? እንኳን ሀብት የገዛ ልብሱን ይዞ የሚሞት አለ። የገዛ ልብስ እንግዲህ የኔ ነው የምንለው ልብስ ነው አይደለ? እኛ የለበስነው ልብስ ማንም አይለብስም። የኔን ያልነው ልብስ እንኳን ይዘን እንነዳለን። ዛሬ ሰው በምድር ይጣላል። ይሄ የኛ ምድር ነው፣ ይሄ የኛ ነው እንላለን። ይሄ የኛ ሰፈር ነው እንላለን። እንኳን የማይንቀሳቀስ ግዙፍ መሬት ይቅርና የለበስነ ልብሳችን ይዘን እንሄዳለን። ራቆታችን ምንድነው? ሌላ ልብስ ሌላ አቡጀዲ አለ፣ በሱ ነው የምንጠቀለለው ማለት ነው። አንድ ብጣሽ ስስ ልብስ አለ፣ በሱ ነው ተገንዘን ወደ መሬት የምንገባ ማለት ነው። ጨርቂ ከንበራትን ተቀለለም ነው ተከንመል ኢዮስ ይኑቹ ከናፍዩ ዋቀዩን ከኔ ዋቀዩን ፍደቴ መቃንሰ ከንገለቶኛት ይሄን ሸምድዱ በህይወታችሁ። እግዚአብሔር ምስክሬ ነው። ይቺን ቃል ሰይጣን የምታሳፍሩበት ንግግር ናት። ኢዮብ ምዕራፍ 1 ቁጥር 21 ላይ ራቆቴን ከእናቴ ማህፀን ወጥቻለሁ፣
ራቆትንም ወደዛ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን። ኢዮብ ምዕራፍ 1 ቁጥር 21 ምዕራፍ 1 ቁጥር 21 ይህችን እውነትን እምላችሁ በህይወታችሁ በሚያጋጥሙ ነገር ለሁሉም ይሆናል። ለሁሉም ለወጣትም የሚሆን ጥቅስ ነው፣ ለሀብታም የሚሆን ጥቅስ ነው፣ ለድሃም የሚሆን ጥቅስ ነው፣ ለባለትዳር የሚሆን ለወጣቱም ማለት ነው። ለምናጣው ለምናገኝ ለሁሉም ነገር ራቆታችን እንደመጣን ራቆታችን እንደምንሄድ ማመን አለብን ማለት ነው። ኢዮብ ፈተናውን ያሸነፈበት አንዱ በእግዚአብሔር ሉዓላዊነት ሙሉ በሙሉ ማመን ነው። ልብ በሉ። ጉቱማን ጉትት ነመዋቀዮት ተመነድ ጉቱማን ጉትት ግማሽም ሙሉ በሙሉ በእግዚአብሔር ያመነ ሰው ኢዮብ ፈጣሪ መልካም ሲሰጥ ብቻ ሳይሆን ፈተና ሲመጣም ፍቃዱ መሆኑን ተቀበለ ይለናል መጽሐፍ። ሰማችሁ? መልካም ብቻ አይደለም፣ ሲሰጥ ብቻ አይደለም፣ ሲወስድ መልካም ነው አለ። ክርስቲያኖች እግዚአብሔር የሚባርከው በመስጠት ብቻ አይደለም፣ በማሳጠትም እኮ ይባርካል። የእውነትን እምላችሁ ዋቀዮን ከኑ ለቆፋሚቲ ወጭን ለኔ ኤፒሳ እንዴ በማጣት ውስጥ የተባረኩ አሉ፣ በማጣት ውስጥ የጸደቁ አሉ። ልብ በሉ። የሉቃስ ወንጌል ምዕራፍ 17 ላይ ያለው ያ ባለጸጋና ያ ድሃ ማለት ነው። ላዛር የተባለ ድሃውን አስቡ። በማጣት ነው የጸደቀ። በሀብታሙ ደጅ ላይ በነዌ በር ላይ ተጥሎ የዕቃ ጥብጣቢ ሲደፋበት የነበረ ፍርፋሪ ቁራሽ እንጀራ ከውሾች ጋር ስበላ ሲመገብ የነበረ ያ አልዓዛር የተባለው በማጣት ውስጥ ጸድቋል። እግዚአብሔር በመስጠት ብቻ ሳይሆን ባለመስጠትም ይባርካል። እውነትንም ሳይሰጥም ይባርካል። ንትይሮ ባዬ ኤቢፈሙን አርገችው ብቻ ነው ተፈካተ ጋፋ ዋቀዮን ኑፍከን ብቻ ዋቀዮን ኤቢሴራ ዋቀዮን ነጃላታ ጀና ኑፍከን ኑቆፋሚቲ ንዶወቹ ደንለ ኑጃላታ ዋቀዮን ጋፋ ከደናን ከሲ ደጋው ብቻ ምት ከዋቀዮ ሲጃለቱ ጋፋ ከደና ከሲ ደጋውዲ ስልስ ጃላታ አማኒ ጋፋ ሀብታሚ ሲጎድ ብቻ ምት ዋቀዮን ከሰጃለቱ ጋፋ ኢየሱስ ታሱሱለ ሲጃላታ ቀራውን ዳንዩ ጃለለ ዋቀዮ ከኑ ደንስ ዶወቹ ደንስ አይሶ ደንስ ዶኮሶ ደንስ ቁብሶ ደንስ ቤለሱ ደንስ ኤቢሳለች በማግኘት ብቻ መባረክ የመሰለ እንደሆነ ተሳስተናል። በማጣት ብቻ ኩነኔ ከሆነ ተሳስተናል። አረሰቱ ሀብታም ሆኖ የሰይጣን ባራ ሆኖ የሲኦል በሲኦል መኖሪያ አድርጎ የሚኖረው ስንቱ አለ። የእውነትን እምላችሁ። ስለዚህ ሁሉም ከእግዚአብሔር ነው የሚሰጠው። ሀብትም ድነትም ሀብትም በአግባቡ ከተጠቀምነው ለጽድቅ ያበቃናል። ድነትም ለጽድቅ ከተጠቀምነው እንድንበታለን። ፈይነን ለምን እኔ ብሎ ከመማረር ይልቅ የፈጣሪን ጥበብ አመነ ማለት ነው። ለምን አላለ? ኢዮብ ትልቅ ክብር ላይ ነበር። ይገርማችኋል። የሁሉ ሀብት አለ ማለት ይሄን ሁሉ ሀብት የሚበሉ ደግሞ ሰራተኞች አሉ ማለት እኮ ነው። በሺህ የሚቆጠሩ ሀገሩ ሁሉ ወደ ኢዮብ ቤት እየሄዱ ነው የሚመገቡት። ከዛ ሁሉ ክብር ወርዶ አዋራ ላይ እስከቀመጥ ድረስ ሲደርስ ይሄም የሰጠ እግዚአብሔር ነው ብለን ያመነ አቤት ምንኛ መታደል ነው። እንደ ኢዮብ አይነት ወንስን እንጂ እግዚአብሔር ለምስቱ የሰጠው መልሶ ይሄ ነው። ከእግዚአብሔር እጅ መልካሙን ተቀብለን ክፉን አንቀበልምን አለ።
ኢዮብ ምዕራፍ 2 ቁጥር 10 ላይ ይችን ጥቅስም ሸምድዱ። እውነት ነው የምላችሁ መጽሐፈ ኢዮብ ቀና ለመለኮሰ ኩደን ረት ዋቀዮራ ዋንጋሪ ፉደኔ ዋናማ ራም ፉደኑ ይደረ እውነት ትናንትና መልካም ነገር ተቀበለናል። ታዲያ ዛሬ ክፉ ነገር አንቀበልም አለ። ሁሉም ከሱ እንደሚሰጥ ሙሉ በሙሉ አምኗል። ያባት በረከቱ በሁላችን ላይ ይደር። ሌላ ኢዮብ ከዚህ የዳንበት ሕያው አምላክ አለኝ የሚል ጽኑ ተስፋ ነበር። ልብ በሉ ክርስቲያኖች፣ ምን አለኝ ብሎ ሕያው አምላክ አለኝ ዋቀ ጅራተነን ቀባ ጀሬት አብዲ ጉቱዳን አመኔታ አይዝ በስጋ ላይ ትል ይመላለስበት ጓደኞች ቢከሱት ኢዮብ መጨረሻው እንደሚያምር ያውቅ ነበር ማለት። በጨለማ ውስጥ ሆኖ ብርሃኑን ተመለከተ ይላል። ኩልኩሉ ኢዮብ ፎንሳትራ ዮራሞን ለድደይቦ ጓደኞን ሳለየው ይሰገነን አቲመናሳ ይሰገንቱ ንገሩ ወሩጅሬኝሳ አከይ ሚደጉ ወሩጅሬኝሳ ጋር ያከተው አብዲ ቀበቱረች ከሰታይ ይገርማል። ነገ አምላክ ይሄን ሁሉን ያሳልፋል ብሎ ያምን ነበር ማለት ነው። እርምንኛ መታደል ነው በመከራ ውስጥ ሆኖ እግዚአብሔርን ማሰብ ወሩን እንደበርሳው አቀየም ወጀኔና ዛሬ ከታመምኩ ነገ ይድናለሁ ማለት። ዛሬ ከስራ ከተባረርኩ ነገ ወደ ስራ ይመለሳለሁ ማለት። ልብ በሉ አሮን ቁፍሰድ በሩና ፈየጀች ዛሬ አቆረፈኝ ባለቤቴ ነገ ያናግረኛል። ምንኛ ተስፋ ነው። ዛሬ ደሃ የሆንኩት ነገ ብር አገኛለሁ ማለት ምንኛ ተስፋ ነው። ልብ በሉ እግዚአብሔር ይሰጠኛል ብሎ አመነ። እንዲያለ ኢዮብ ምዕራፍ 19 ቁጥር 25 ላይ የሚቤዥኝ ሕያው እንደሆነ በመጨረሻም ዘመን በምድር ላይ እንዲቆም አውቃለሁ አለ። የሚቤዥኝ ማን ነው? ሕያው እንደሆነ አለ። በመጨረሻ ዘመን በምድር ላይ እንዲቆም አውቃለሁ። ኢዮብ ቀና ኩለ ሰገለኮ ሰዲግ ደምሸን ሌላ ኢዮብ የዳንበት ያሸነፈበት ጠላቱን በዝምታና በትዕግስት ጸና ማለት ነው። ጓደኞች በቃላት ቢወጉት ቢከሱት ኢዮብ መከላከያው ዝምታ ወደ እግዚአብሔር መጮህ ነበር። ከሰዎች ጋራ ከመከራከር ይልቅ ለፈጣሪ ጥያቄውን አቀረበ። ትዕግስቱ ከሰይጣን ትዕቢት ሰባበረው። ለዚህ ነው መጽሐፍ ቅዱስ የኢዮብን ትዕግስት ሰምታችኋል የሚለው ማለት ነው። ይገርማል።